ባልሰማሁኝ አልፌዋለሁ ግን እሱ ባለጌ ወንድ ነህ አንተ ጨዋኔን ብለህ ራስህን አታታለሽ ምን አድርጌ እስኪሽ ንገሪ አንተ ነህ እዚህ ውስጥ እንድገባ ያደረክ ማወቅ ትፈልጋለህ አንተ ማለት ልክስክስ ሲሰኛ ወንድ ነህ አዎ ሲሰኛ ባለጌ ወንድ ነህ እኔ ልክስክስና ባለጌ ሴት የምባል አይደለም እሺ ቤቴ ያልኩ ደፋ ቀና ምል ሴት ነኝ በጊዜው ይሄው ማየት የምትፈልገው ይሄን ነው ምንድነው ይሄ አሸናፊ ነው ምንድነው ይሄ ሌላ አሸናፊ መቼም የለም ምንድነው ይሄ ምንድነው ተረጋጋ እንጂ ተረጋጋ እኮ ምንድነው እኮ አይ የማማን ምንድነው አንዴ ዝም በለው አንዴ ዝም በለው ይኸው ማ እኔ አንዳ ነኝ የምበለው መብላትም ካለብህ ማልቀስም ካለብህ አንተ ነው የምታለቅሰው እሺ በቃ አንተ አትበጥብጠኝ እኔ ወደ ቤቴ መሄድ ፈልጋለሁ አልኩ እኮ ሰውዬ ይኸው አሸናፊ አንተም ኛ ይላክልኝ ቪዲዮና ፎቶ እኮ ይሆናል እንዲህ ዝም ብዬ ሳስተያየው እንትን አለውን ግን እሱ ነው እውነተኛ እሱ ነው ማለት ከሌላ ሴት ጋር ምናምን አይተከው ያነሳው እና ይላክልኝ አባ ባልሽ እኮ በጣም ሲሰኛ እኮ ነው እኔ እንደውም ከአንድ ከሁለቱ ጋር ያለው በድብቅ ቀርጫ ሳይሽ እንጂ አንተ ውሻ አንተ ማረባ አንተ ውሻ አንቺ ውሻ አንቺ እኔ ከመንገድ ላይ ባነሳው አንቺ ውሻ ከማሩጣል ማረፊያ አንቺ ውሻ አስወጣልኝ ባለበስኩ ባበላው ባጠጣው እኔን ያሰለልክ ነው ማለት ነው ውጪ ነው ውጪ አንተ ዞር በል አንተ በማላ መራፍ መጣ አስወጣልኝ አንቺ ውጪ ወይኔ ማሰለል አለብህ ውሻ ተቀመጭ አንቺ ውሻ እኮ ሰውንልኝ ማለት ነው ሁለታችሁ አስወጣልኝ እኔ ዳው ፈልጋለሁ ወጣ ምንም ሆነ አንጠቀም እኔ ላይ እየተጫወታችሁ ነው ማለት ነው ውሻ ደግሞ አብሽን ከፍቻለሽ ውሻ ማን ነው ውሻው እኔ ነኝ አንተ ውሻ አብሽን እኮ ውሻው ማን ነው ዝም በይ እሺ ይኸውልህ አንተ ውጣ አንተ በማለት እኔ ነኝ ይኸውልህ አሁን እንደዚህ ሆነ ምንም አይደለም ወይ እኔ ላይ ተጫወትክ ማለት ነው አንቺ ለምን ማትቀመጭ ለምን ተቀመጠው እንዳትነካኝ በቃ አስወጣልኝ እኔ ላይ አስወጣልኝ እሺ ወሬ ትላለሽ አስወጣልኝ አስወጣልኝ በቃ ማኔ ማውራት ነገር አለ አስወጣልኝ እዚህ እኔ ያለው አስወጣልኝ ይኸውልህ ተረጋጋ አሸናፊ አስወጣልኝ የምትለው ዝም በይ አንቺ ዝም ተቀመጪ ጎዳና ድሮም ጎዳና ምን ማለት ነው ጎዳና ነው ያልኩት ደግሞ በላሽ አማረብሽ በቀየር አማረሽ ዝም ብለህ አትለፍልፍ ሰውዬ ዝም ብለህ እንደመጣልህ አትለፍልፍ መጋደም አማረሽ ከማንም ጋር እኮ አንተ እኔን ማሰለል አለብህ ሲጀመር ጎዳና ነገር በቃ ውሻ አትበል ሲቀጥል ደግሞ ካሜራውን አጥፎ ሰምተኛል ሰውዬ ተቀመጪ ዝም ብለህ አትገፍትረኝ ወይኔ ጀግና እንደሆነ ሰው ወይኔ ትላለህ ተጫወትክብኝ ማለት ነው በእኔ አንተ ማን እንደሆነች አሳያችኋለሁ ለሁለታችሁም ማለት ታሳይናለሽ ተቀመጪ ያው እንግዲህ ተመልካቾቻችን እንግዲህ የነበረውን ነገር አይታችሁታል ምን አይነት ነገር እንደተከሰተ እንግዲህ አሸናፊም ያው በጣም ስሜታዊ ሆኖ ነበር እሱም ትንሽ አራግተነው እሷንም ማስቀምጠናት ይሄን ነገር ለምን እንዳደረገች ከራሷ አንደበት መስማት ስለንፈልግ እሱንም በደንብ እንግዲህ ተጭኖ ነበር አስወጥል ብሎ እኛ ግን አራግተነዋል እሱንም አሳምነነዋል አንቺ ግን ይኸውልሽ እሱ ብዙ ነገር ነግሮኛል ስላንቺ ማለት ነው ከየት እንዳነሳሽ ምን ያህል ነገር እንዳሳለፋችሁ ስለሽ ከነገር አንዴ ተረጋጊ አንዴ ተረጋጋ አንዴ ልጠይቃት አንቺ ንጹህ ነኝ ብለህ ካልክ አንዴ ለምን ዝም ማትይው አንዴ በጠይቅሽን ብቻ መልሽልኝ እዚህ ጋር አሁን ልንወቃቀስ እሱ ልትወቅሽው አይደለም እዚህ ጋር አስቀመጥኩሽ አይደለ ጥፋት ያጠፋሽው አንቺ ነሽ ይሄን ነገር ለምን እንዳደረግሽው ማወቅ እፈልጋለሁ ሲጀመር ብዙ ነገር አድርጎልሻል ስንት ነገር አንድ ላይ አሳልፋችኋል አለ አይደለ ላንቺ ይሄ ስራ ራሱ ዝም በይ እሺ አሁን ይሄ ሁሉ ነገር አድርገልሽ እንደዚህ የሚወድሽ እኔ ጋር ሁላ ሲያለቅስ ነበር እሱ ነው እኔን የሚወደኝ አሁን አንቺ ምንም አታፍሪም ይስልሽ ይሄ ሁሉ ነገር አድርገሽም አፍሽን ሞልተሽ ታወሪያለሽ ይሄ ሁሉ ነገር ካረሽ በኋላ እኔ ነኝ አንተ ነህ መሸማቀቅ ያለብህ
አንተ እኮ በሌለ ገንዘብ ነው አለኝ እያልክ እዚህ ጋር ስትነፋኝ የቆየው ሌባ እንደውም አንተ ነህ። እሺ እኔ ምንም ሌባ ምንም አይደለም፣ ንጹህ ሰው ነኝ። ስራ አልከኝ፣ ደወልክልኝ መጣ። ሲቀጥል ደግሞ እሱ እኔም ቢወደኝና ቢያምነኝ እንዴት ያስፈትነኛል? ይኸውልሽ አሁን መሞጣ አይደለም ያስፈልግ ሲጀመር ማለት ነው። ሰሚኛለሽ እዚህ ጋር እኔ አንቺ ስራ ብለሽ ብትመጪ እኔ ያወሩት ነገር ሊያታለሽ አይገባም ነገር ሰሚኛለሽ አይደል? ለዛውም ይሄን የመሰለ መልካም ጥሩ ሰው ሰሚኛለሽ ለአንቺ ስራ ይሰጥሽ ለአንቺ ደፋ ቀና ብሉ ብዙ ነገር አውቃለሁ ስላንቺ ይሁን ነገር ያደረገልሽ ሰው እንደዚህ አድርገሽ አፍሽ ሞተሽ እንደዚህ ማውራትሽ ራሱ ገጣም ነው የሚያናደው ሰሚኛለሽ አይደል? እኔ መልካምና ለኔ በጣም ሐሳቢ ከሆነ ለምን ሊያስፈትነኝ ፈለገ ነው ጥያቄ። አላምንሽም አሁንም ነገርኩ አላምንሽም። ለምን አታምነኝ? ሰሚኛለሽ እሱ ሲጀመር ያስፈተነሽ ስታደርግ የነበረው ነገር ነው። ስልክ አታነሺም። ስልክ ኢቭን ባለትዳር ሆነሽ ከቤት እያደርሽ ከቤት ውጪ ነው የምታደርጊው 3-4 ቀን ሰውዬ ስራ ሄዳለሁኛ ስራ ብትሄጂ ይመላለስ አይደል እንዴ? አዳምጪኝ። ኢትዮጵያ ውስጥ 2 ቀን ምናምን ብቀመጥ ነው በቃ በሳምንቱ 2 ቀን ሄዳለሁኝ። 2 ቀን ምናምን ብቀመጥ ነው ተቀመጪው ከመቼ ጀምሮ ስላስፈለገ ሊሆን ይችላል። መዝጋቱ ካስፈለገኝስ መብት አይደል እንዴ? ከአረብ ጋር እየተራራሽ ነው። አሁን አንተ የማይገባ ቃል አትበል። አሁን እዚህ ጋር ሰማኛል አይደል? እንደዚህ አይነት ነገር አሁን አትፈልግም። መጀመሪያ ከሷ ያንስባታል እቺ ከዚህ ዝም ብለህ እኮ የተሳደብክ ነው ያለው። አሳይሻለሁ አሁን እዚህ ጋር ልታሰድበኝና ልታሰለኝ ነው እንደዚህ ያመጣኸኝ። አንዴ ነገሩ ባለጌው እሱ ሳይሆን አንተ ነህ። ዝም በይ አሁን አንዴ ቆይ እኔ እንድትሰድብኝ አልፈቅድልሽም ነክ ይኸውልሽ እኔ ሌባ አንቺ ነሽ ሌባ ካምፓኒ አለኝ ህንጻ አለኝ ምናምን እንደዚህ ከምትነፋ ማለት ነው። እና በሰው ህይወት በእኔና በሱ ባልና ሚስትነት ቀንተ በህይወታችን ጣልቃ ከምትገባ ያንተን ህይወት አስተካክለሽ ሰውዬ ሰሚያልሽ እኔ በእናንተ ማስተካከል ከፈለክ ደግሞ ገንዘብም ከሆነ እኔ እሰጣለሁ አግዛለሁ። እሺ ዝም በይ አምሳም ሆነ ስሙን እኔ እሰጣለሁ። አንዴ ይኸውልሽ ተረጋግ ዝም በይ በሰው ህይወት ገብተህ ጣልቃ አትፈትፍተሽ ማገባ ውስጥ አትግባ። ይኸውልሽ እዚህ ጋር የመጣሁት ባለቤትሽ ራሱ ፈልገው ነው። አንቺ ገንዘብ እናንተ ገንዘብ ፈልገ አይደለም። እኔ እንዳንቺ አይነት ጋጣ ወጥ ሴት ስለማስፈታ ዘንበ ጋጣ ወጥ ነው አትሳደብ አልኩ እኮ አንተ ሌባ ነህ። እሱን አትናገር ሰሚያለሽ እዚህ ጋር ባለቤትሽ አወጣብሽ ለዛ ነው ጉደኛ። አሁን እኔ እዚህ ጋር አንቺንም ሌላ ነገር እንድናገርሽ አታርጊኝ። እሱ የነገረኝ ጥሩ ነገር አለ። እሱ ለማጣላት ስንት ነው የተከፈለክ? ይኸውልሽ እኔ ነግሬሻለሁ ስለአንቺ ገንዘብ እንዳንቺ በገንዘብ የሚገዛ አይደለም እሱ። ተዋት እሷን ተዋት። አሁን ሰሚያለሽ አይደል? እንደ መንገድ ላይ እንደሚቆሙ ሴቶች ሆነሽ ሊሆን ይችላል በገንዘብ የምትገዢው። አሁን እዚህ ጋር ዝም ብላ ተሳደብ አልኩ እኮ ምን ሆነ ነው? አሁን አንዴ እዚህ ጋር ይሁን ሁለታችሁም እዚህ ጋር አሁን አንተም አትስደባት ተዋት። እሷ በገንዘብ ለምን እንደዚህ ማያታ እኔ አላልኩም። ገንዘብ ካልካት እየሮጠች ነው የምመጣው። እኔ ስለማውቃት ነው። ይኸውልሽ እኔ እዚህ ጋር ሲጀመር ገንዘብ ስለሰጦች ነው ከኔ ጋር ምንሽ። ኦኬ በስንት ድራም ነው የሚሸውሉሽ? እኔ እናንተ ገንዘብ ነው ያገናኘን። ገንዘብ አንቺማ ገንዘቤን ፈልገሽ ነው የቀረብሽ። በቃ ዝም ብላ ተሳደብ በላውሽ። በቃ ይኸው አናቴ ለወጣሽ ጭራሽ እንትን ከማንም ጋር መጋደም አማረሽ እየዞርሽ። እሺ አሁን ይኸውልሽ እኔ አሁን አንተም አንዴ አሸናፊ አንዴ አሸናፊ እዚህ ጋር አንዴ ዝም በላይ አንዴ መጠይቃት ጥያቄ እሱ ለጠይቃት አንተ ተረጋጋ። ይገባኛል ተናዳ ስሚኝ። እኔ አሁን እሱ አዳምጪ ምንም ነገር እንዳታወሪ። እሱ ብዙ ነገር ስላንቺ ነግሮኛል። እሱ ካሳለፋችሁት አንጻር ነው እኔናንቺንም እንደዚህ በትዕግስት እየሰደብሽኝ ራሱ ማዋራሽ ሰምኛልሽ አይደል? እኔ አንቺ ዝም በይ አንዴ ዝም በይ ይኸውልሽ ሌላ ነገር ይኸውልሽ እዚህ ጋር ያሉ ሰዎች ዝም ብሎ ሰው እንዳይመስልሽ የህግ አካልም አለ። አንጠጥ ነው እስር ቤት የሚወስድሽ። ትዳርሽ ላይ መማገጥ ምን ያህል ከህግ የወጣ እንደሆነ ታውቂያለሽ አይደል? አዳምጪ ልክስክስ ነሽ። ዝም ብላ ተሳደብ አልኩ እኮ ዝም በይ ገና ስድብ ነው የገረመሽ። ቆይቶ ጨፋለሽ አሁን እዚህ ጋር የመጣው ራሱን ይቆጫል፣ በኋላ ያስለቅሳል። ዝም በይ አንዴ ዝም በይ ቦታ ስላለኝ ነው ተሳደብም ዝም እያልኩ ያለሁት። ክፍታ እኔ በዚህ መልኩ ይኸውልህ ከእናንተ ጋር ይሄ ነው በቃ አሸናፊ እኔ ከአንተ ጋር እንደዚህ ያላችሁ አፍ መክፈት አፍና አገር መክፈት ነው ስራችሁ በቃ። እሺ ይኸውልህ አሁን አንተ እንደዚህ መሆን እኮ ምንም እሷን ይኸውልህ ከቁጥጥር ውጭ እየወጣሁኝ ነው እዚህ ጋር ይኸውልህ አንተን ብቻ አይደል እንደ መጣሁት እኮ አንተን አክብሬ ነው። ተረጋጋ ቁጭ ወደ ሰለከኝ ቁጭ አልኩ እንጂ አሳያት ነበር እኮ ተረጋጋ። ይሄን ለምን እንዳደረገችው ምክንያቷን እንጠይቃታለን። ልክስክስ ዝም ብላ ተሳደብ አልኩ እኮ። በተሳደብኩ አፍክ በኋላ ይቆጭሃል። ገና ደም ነው ማስለከስሽ ጋር አልቃሹ እኔ ነኝ አንተ። አንዴ ዝም በይ አንቺ ዝም በይ ትሰሚኛለሽ አይደል? ይሄ ሁሉ ነገር ተጠብጠኝ። እንደውም እኔ ወደ ቤቴ መሄድ ፈልጋለሁ። በቃ ለምን ነው የማልሄደው? መውጣት ፈልጋለሁ። ለምን ነው ህይወቴን የምትበጠብጠው? ቤቴ ነው የትኛው ቤት? ለምን ህይወቴን የምትበጠብጠው? እስር ቤት ነው ለምን ነው የምታሰረው? ምን ሰበያለሁ እንዴ? 80 ተፈራርመሻል። ይኸውልሽ ብዙ ነገር አድርጎልሻል። 80 ጎጆ መስርተሽ ሌላ ሰው ጋር መማገጥ ማለት ይሄ ከበህግ ያስጠይቃል። ኦኬ በኔ ነው የተጀመረው። ማስረጃ ካሜራ አለ፣ ማስረጃ አለ። የተጀመረው ሌሎቹ ሲማገጡ ሌሎቹ ይቀጣሉ፣ አንቺም ትቀጫለሽ። እናንተ አይተሽ ነው
የትኛው ቤትሽ? ቤቴ ነው። የት ያስቀመጥሽው ቤትሽ? እየፈነጨሽበት ቤትሽ? እኔ ከአፈር ባነሳዎች ነው እንደምትሆኚው? አንቺ ውሻ ገና አፈር ድሜ ነው መብለሽ ትውጫታለሽ። አንዴ ዝም በለው ቆይ፣ አንዴ ዝም በለው። እኔ አንተ ነኝ የምበለው። መብላትም ካለብህ ማልቀስም ካለብህ አንተ ነው የምታለቅሰው። እሺ በቃ አንተ አትበጥብጠኝ። እኔ ወደ ቤቴ መሄድ ፈልጋለሁ አልኩ እኮ ሰውዬ። አሸናፊ አንተም ይኸውልህ እዚህ ጋር ሁለታችሁም የሰለጠናችሁ ናችሁ አይደለ? ተራታችሁ ይኸውልህ እኔ ከእናንተ ጋር እንደዚህ እየተደረኩኝ አልቀጥልም። ብዙ ስራ አለብኝ። ሰማኛለህ አይደል? ዘንበይ ሌላ ነገር ውስጥ እንገባ እያደረግሽ ነው። አንተም ቢሆን መጠየቅ የምትፈልገውን ነገር አንደኛ እዚህ ያስቀመጥኩ እንዳይቆጭ ነው። መጠየቅ የምትፈልገውን ጥያቄ እንደጠይቃት ነው። ተረጋግተህ በሰከነ መንፈስ። እኔ እዚህ ጋር ይኸውልህ ካሜራ ማረም አንተም አጥፈው። አይ በቃ እሺ በትክክል እኔ አወራታለሁ። እሷ ብቻ አፏ እንዳትከፍት እኮ ተረጋግተህ በሰከነ መንፈስ። እሺ እኔ እዚህ ጋር ከእናንተ ጋር የምዳረቅበት ነገር የለም። ራሴን እያሰማማችሁኝ ነው እኮ። ምንድን ነው መጠየቅ የምትፈልገውን ነገር ተረጋግተህ ማወቅ የምፈልገውን ነገር እንድጠይቃት ነው እዚህ ጋር ያስቀመጥኩት። እኔ አሁን ይኸውልሽ ማወቅ የምፈልገው አንድ ነገር ብቻ ነው። ይህንን ነገር እኔ ምን በድዬሽ ነው? ምን አጉድዬብሽ ነው እንደዚህ ከማንም ወንድ ጋር እንደዚህ ሄድሽ የምትጋደብ? ምን በበድልሽ ነው? ምን ባረግ ማለት አረኩልሽ እንዳለ እሺ እሱ ቀላል ለማንም ለተራ ሰውም ይደረጋል። ምን ባረግሽ ነው? ባረግልሽ እኮ አበልሽ እኮ ስላረኩልሽ ነው ያልኩሽ። ግን እኔ በመጥፎ በሌላ ነገር ወስጄው አይደለም። ግን ምን አርጌሽ ነው? ምን በበድልሽ ነው ከኔ ጋር ያለሽን ነገር በድብቅ አድርገሽ ከሌላ ወንድ ጋር የምትተኝ? ከማንም ወንድ ጋር የምትጀርሪው ለምንድን ነው? ከማን ወንድ ጋር ተኝቼ ልብሴን አውልቄ ተጋድሜ ያስከኝ? እሺ ከከሌ ጋር በለኛ ከሱ ጋር ነው እንደማንኛውም ሰው ተጫወትን እንጂ ተኝቼ ልብሴን አውልቄ ይዘኸኛል ወይ ተሳስመን ተይዣለሁ? ምን እያልሽው ነበር እኮ? ማውራት ስላለብኝ አወራሁት። ምን ስለ ሴክስ ማውራት ስላለብሽ ከሱ ጋር ጎበዝ ነህ? ከኔ አንድ ዙር ሁለት ዙር እያልሽ ማውራት ስላለብሽ እሱ ምን ይጨንቃል? ይባፍ ነው እንጂ እኮ አላየኸኝም፣ አላስከኝማ። አልጋ ላይ ያስከኝ እኮ። አሁን እንደዛ ማውራትሽ ትክክል ነው፣ ትክክለኝ ነው የምትይው እኮ። አልጋ ላይ ያስከኝ እያልኩ እኮ ነው። ይዘኸኛል። ኦኬ ባፍ ችግር የለውም፣ ትክክል ነሽ። ያረክሽው ነገር አሁን ትክክል ነው ባንቺ። ሲቀጥል ደግሞ ከማንም ጋር የተጋደምሽ ምናምን የምትለው ከማን ጋር ተጋድሜ ያስከኝ? ተማንስ ጋር ተጋድሜ አየኸኝ? እኔ በራሴ የማውቃቸው ነገሮች ይኖራሉ። ግን እኮ ይሄ ነው በልና ሳየኛ እሺ ማይሄርት ማን ነው? በስልክሽ ላይ ማይሄርት ብለሽ ሼር አድርገሽዋል። ማን ነው ማይ ላቭ ምናምን ማባባል እኮ ይሄ ሲምፕል እኮ ነው። ምን ጣጣለው? ምን ይሄ ይከብዳል እንዴ? ለምን እኔ እናንተ እኮ የሰለጠነ ሰዎች ነና አንድ ሰዓትና ሁለት ሰዓትና ከምታወሪው ሰው ጋር ኖርማል ነሽ። ጀለስ ናቸው በቃ ጓደኞች እስኮኑ ከጓደኛሽ ጋር አንድ ሰዓት በፊት ማታውቃቸው ጓደኞች አሉ። አሁን ላይ ደግሞ ከጓደኛሽ ጋር ታወሪያለሽ። እንደገና ከመቼ ጀምሮ ነው የማላውቃቸው ጓደኞች የመጡት? እየወጣሁ እየገባሁ እኮ ነኝ እኮ ከኢትዮጵያ አልፎ ዱባይ ሄድኩ አይደል? ጓደኛ ያስፈልገኛል እኮ ምን ነው ጓደኛሽ? እሺ ይሁን። እኔ እኮ አሁን እኮ ቀበልሽ እኔ ስለምወድሽ ነው አሁን እንደዚህ ማወራሽ እንጂ አሳይሽ ነበር። ባልወድሽ አሳይሽ ነበር። እዚህ ጋር 10 ሴት ደርድሬ አሳይሽ ነበር። ግን እኔ አልፈልግም። እኔ እወድሻለሁ አሁንም ማለት ነው። ግን ተረጂኝ እኔ ነው። እስኪ አንቺ እኔ ባረገው ይሄን ነገር ምን አይነት ስሜት ይሰማሻል? ምን አይነት ስሜት ይሰማሻል? እኔም እንዳንተ ቀጥልበታለሁ። እኔም በራሴ መንገድ መሄድ ነበረብኝ። እኔም ከማንም ሴት ጋር እየሄድኩኝ መጋደም ነበረብኝ። ማታ 4 ሰዓት ላይ ባሌ ቁጭ ብሎ አንዴ እያልኩ ወጥቼ 2 ሰዓት እና 3 ሰዓት ስልክ ማውራት አለብኝ። ሰውዬ የሥራ ጉዳይ ነው አልኩ እኮ። ለምንድን ነው የምጨቀጭቀኝ? ማታ 4 ሰዓት ላይ የሥራ ጉዳይ እንዴ? እስከ 6 ሰዓት የሥራ ጉዳይ? አዎ ሊሆን ይችላል። አንዳንድ አጋጣሚዎች አዎ። ቀን ካልተመቸኝ እኔ ማላቆ ስራ አለ። ከዱባይ እቀመጣለሁኛ። ከኢትዮጵያ ደግሞ ወደ ዱባይ እሄዳለሁ። መጀመሪያ ቆይ መልሽልኝ። እኔ ማላቆ ስራ አለ። በቃ በዚህ ላይ ሌላ የጀመርሽው አለ ወይ? በዚህ ላይ ሌላ ካገኘው ሌላ ክፍት ቦታ እየፈለኩኝ ነው። ገባ ሰውዬ? 6 ሰዓት ለሊት ሰው በተመቸው ሰዓት እኮ ነው ሰው የሚደውለው ሰው ጋር አይደል እንዴ? ያ ሰው ደግሞ ከተባለሽ ጋር ከተኛሽበት ተነስተሽ ያወራሽ ነው ስራ የምፈልጊው። ሲቀጥል ሴትዮም ትሆን ትችላለች፣ ሰውዬም ሊሆን ይችላል። ሴት ትሆን ወንድ ይሁን አላወቅማ። ገና ለገና ያለ ብቻ በማለት ዝም ብለህ ተነስተ መጫው የለም። የፈለገ ሴት ጓደኛሽ ብትሆን አሁን ያረሻሽ ኦኬ ማስፈቀድ አለብኝ። ሲቀጥል ደግሞ ከተኛ ካንተ ጋር መጫው አለብኝ እንዴ? ተኝተሃል እኮ የመኝታ ሰዓት ነው ያልክ ነው አይደል? የመኝታ ሰዓት ላይ ተነስተሽ እንዴት ነው ከወንድ ጋር የምታወሪው? ከወንድ ይሁን ከሴት አይተሃል ወይ ያልኩ እኮ ነው ጥያቄ። ሰማችሻለሁ። ምን ላውዶ ነው የሰማኸው ወይስ ምን ስል ይሰማኸው? አይ የኔ ፍቅር ስትይ ሰምችሻለሁ። ሰው ይሄ ጭንቅላትክ ላይ የመጣው ነው። እሺ ዝም ብለህ አትለፍልፍ። አንቺ ብለሽ አታወሪም እንደዛ ለሊት በእንቅልፍ ልብቃሽ ትሆናል።
እሺ አሁን ይኸውልሽ አሁን እዚህ ጋር አሁን አይደለም እኔ አልመለሰችልኝም እኮ ማለት ምን በድያ ያደረገችኝ ተመለሰልኝ ይሄንን ጥያቄ እሺ አሁን አዳምጪ ኢሚግሬሽን እየሰማሽ ነው አይደለ ምን አደረግሽ ምን አጉድዬብሽ ነው አሁን የነገረኝ ስላንቺ በጣም ጥሩ ነገር ነው ምን አይነት መልካም ሴት እንደሆንሽ ነበር የነገረኝ አሁን ያየሁት ነገር ግን ተገላቢጦሽ ነው አሁን ይሄ ሁሉ ነገር የጸባይ መለወጥ ሁለተኛ ደግሞ ስልክሽ ላይ የሱን ስም አሸናፊ ማን ብላ ነበር አልከኝ አሸናፊ ብቻ ቢሮ ምናምን ብለሽ ሴቭ እንዳደረግሽው ነግሮኛል ሌሎቹን ግን ማይ ላቭ ምናምን ብለሽ እንዳደረግሽው ነግሮኛል ይሄ ማይ ላቭ የምትይው ትክክለኛ አሁን እንዳልሽው ሴት ነው ወንድ ሁሉም ነገር ባለቤትሽ ነው ባለቤት ማለት አንድ ቤት ነው የምትኖሩት ብዙ ነገር ትጋራላችሁ ወደፊት ልጅ ልትወልዱ ትችሉ ነበር አሁን እዚህ ጋር ነኝ እናንተ ለማጣላትም አለችው ለምዳ ነው እንጂ ምን አውቃለሁ ልጅም አልወልድም ሁሉም ነገር ሰምኛለሽ አይደል ሁሉም ነገር ባለቤትሽ ነው ማወቅ አለበት እዚህ ጋር አንቺ ያረሽው ነገር ማውራት ብቻ አይደለም ወሬ ብቻ ነው ስትይ ዝም ያልኩት ምን እንደምትይ ልስማሽ ብዬ ነው እንጂ እዚህ ጋር ከኔ ጋር እንደዚህ ማውራት ራሱ መማገጥ ነው ሰምኛለሽ አይደል ምን ነው ባለትህ አንዴ አዳምጪ እሺ አዳምጪ ጭንሽን ያያያወራሽ አንዴ ተረጋጋ አንዴ የሆነ ነገር ልበል ይኸውልሽ ሰምኛለሽ አይደል እኔ እሺ የሆነት ቢሆንና እሺ ብዬሽ እንግባ ብልሽ በእርግጠኝነት እናደርግ ነበር አለ አይደል አሁን እዚህ ጋር ምንም ዋሸት የለብሽም ካሜራ አለ በካሜራ ሁሉም ነገር ተይዟል ካለበዛት ሰምኛለሽ አይደል እኔ ካንቺ ጋር ምንም መከራከርበት ነገር ምን አይነት ሴት እንደሆንሽ ኢቭን ምንም አይነት ስራ እንዳሰሪ ነው ማድረግሽ በካሜራ ሁሉም ነገር ተይዟል እስካሁን ስታረጊ ከኔ ጋርም ስታወሪ የነበረው በድብቅ ካሜራ አንቺ አታይም እንጂ በድብቅ ካሜራ እሱ ሲከታተልበት የነበረው ካሜራ ለሱም እያሳየ ነው ሪከርድም እያደረገ ነው እሱን ፐብሊክ ላይ ይለቅልሻል ሁሉም ሰው ስላንቺ ያውቃል እኔ እዚህ ጋር አንቺን ጫን ያላልኩሽም እሱ ስለነገረኝ መልካምነት በእሱን ተንተርሺ ነው አሁን ካንቺ ጋር ትግስት እያለቀ እዚህ ጋር ያንቺን ዲስኩር ውሸት መሰማበት አይደለም የሚጠይቅሽን ነገር በስትክክል ትነግሪዋለሽ ነገርኩህ እኮ ከዚህ በላይ ምን አለ መልሽልኝ ምን አጉድዬብሽ ነው ምንድነው ያረኩሽኝ ምን በድዬሽ ነው ለምን ነው ፍጹም ነኝ ብለህ የምትጫወተው አሚና ወደዋለሁ በጣም ወደው ባለቤቴ ነው ማለት ከየት እንዳነሳኝ እኔ ነኝ የማውቀው ለዛም ብዬ ግን ብዙ ታግሼዋለሁ ብዙዎችን ስሰማ ባልሰማሁኝ አልፌዋለሁ ግን እሱ ባለጌ ወንድ ነህ ካንተ ጨዋኔን ብለህ ራስህን አታታለሽ ምን አድርጌ እስኪሽ ንገሪ አንተ ነህ እዚህ ውስጥ እንድገባ ያደረገኝ ማወቅ ትፈልጋለህ አንተ ማለት ልክስክስ ሲሰኛ ወንድ ነህ አዎ ሲሰኛ ባለጌ ወንድ ነህ አናኔ አሸናፊ እኮ ምንድነው አይደለም አላውቅም እኮ ምንድነው የምሰማውን ነገር አሁን ማወቅ ፈልጋ አንተ አንዴ ዝም በል ለምን እንደዚህ ያልሽ ሲሰኛ ነው ያልሽው እስካሁን ያንተን ደበቅኩልክ ግን እንዲደበቅልህ አልፈቀድኩም ማለት ጊዜውንም አልሰጠኝም ቦታውንም አልሰጠኝም ግን ባለጌ ነህ ምን አትፈጭኝ ምን በይል ምን አርኩ ከሴት ጋር ስትጋደም ያየሁት እኔ አንተ ማለት እውነት ነው ይሄው የምትወለው ነገር እውነት ነው እውነት ነው በቃ ቢያንስ እኔ ነው ኃጢአተኛ በቃ ወንድሜ ጓደኛዬ የምትለው ዳግም እንጠይቀው ሲቀጥል ዳግም ምን አለሽ ዳግም ምንድን ነው ያለው ልጁ በቃ አትወደውም በቃ ሲጀመር እኔ ከሱ ጋር ያለኝ እንደውም እሱ ነው ለኔ ያስብልኛል ይወደኛል አዎ ከዚህ ጉድ አውጥቶኛል እሺ ምንድነው ዳግም አሁን አንዴ ዳግም ምንድነው ያለሽ ሲሰኛ ወንድ እንደሆነ አሳየኛ ቪዲዮ አንስቶ ከማንም ሴት ጋር ሲከሰከስ አሳየኝ አዎ አሳይ ቪዲዮ ይሄ ነገር ያልሽው እውነት ነው ዳግም ያለሽ እውነት ነው ዳግም ያለሽ እሱ ወንድም ነው ትክክለኛ ነው ዳግም ወንድሜ ጓደኛዬ ሁሉ ነገር የሚለው ዳግም እኮ ምን አዎ አይኔ እንድገልጥና እንዳይሆኛለሁ እኮ እሺ አሁን ዳግም አሳየኝ ያልሽው ነው እኔ ብለህ ትጫወታለህ እንዴ ጫጫት እንዴ እስካሁን ታግሻለሁ እኔ ባለጌ ሴት ቦል ማለት ነው እኔ አንዴ ነገር ውስጥ ይገባና እኔ ባለጌ ሴት ቦል በአንተ ምክንያት ነው እንጂ በጣም ታማኝ ለቤቷ ታማኝና ጨዋ ሴት ነኝ ሰምተኛላ እሺ እንደዚህ ከመጫወሽ በፊት ይኸውልሽ ፎቶውን አሳይኝ ዳግም አሳይኝ ያልሽ ምን ፎቶ ስሜታው ያረጋችሁ እኮ ፎቶውን አሳይኝ እዚህ ጋር አሳያለሁ ቪዲዮም አለኝ ፎቶም አለኝ አሳያለሁ አሳይኝ ጫኔን ብለህ ትልከሰከሳለህ እንዴ አሳይሽ ለምንድን ነው ቁስሌን የምታስነሳው ዝም ብዬ ስላሳለፍኩ እኔ ልክስክስና ባለጌ ሴት የምባል አይደለም እሺ ቤቴ እያልኩ ደፋ ቀና የምል ሴት ነኝ በጊዜው ይሄው ማየት የምትፈልገው ይሄንና ምንድነው ይሄ አሸናፊ ነው ምንድነው ይሄ ሌላ አሸናፊ መቼም የለም ምንድነው ይሄ ምንድነው ተረጋጋ እንጂ ተረጋጋ እኮ ምንድነው እኮ አይ የማን ምንድነው ማን ነው እንደዚህ ያደረገው ያልክ የራስህን ጉድ ሳታውቅ ሰው መውቀስ የለብህም ሰውዬ ሰምተኛ ማን ነው ይሄ አንተ ነካ ምን ማስመሰል አስፈለገ ማን ነው ምናምን እያልክ ለምን ታስመስላለህ ከሰው ተኝተህ ይኸው ቪዲዮንም ይኸው አንተ ከሴት ጋር ነገር ምንድነው? እሺ አሁን ይሄ ምንድነው? አይ ምንድነው? እኔ ተይቼ እኔ በፈለከው ምልላለሁ እኔ እናላረኩኝ
ማማል ትችላለህ። ውሸታም ሰው እንደውም ይምላል። ይሄ እንዴት ልትነሱ ቻላችሁ? ይሄንን ትክክለኛ ዳግም ነው። ይሄንን ዳግም ነው። ፎቶውን ቪዲዮንም የላከልኝ ብዙ ጊዜ እንደሚማግጥብኝ ይነግረኛል። ግን አላምን ስለው ቪዲዮና ፎቶን ዱባይ ሆኜ ነው የላከልኝ። እኔ እንደዚህ አልተኛውኝም። እኔ ራሴን አውቃለሁ። እኔ መጠጥ ቤት አውቃለሁ። ሲጀመር ቀደም ነገር ያለው ጠዋት ወጥቼ ማታ ነው የምገባው ለራሴ እንኳን መጠጥ ቤት መሄጃ አንድ ቀን ሊጠጣ ይችላል። 2 ቀን 3 ቀን እኮ እንደተኛ ነው እሱ እንትን ያለኝ። ብዙ ቀን እንደሚተኛ ከሴቶች ጋር እኔ አልተኛውኝም። እንደዚህ አይነት ፎቶ ሲጀመር እሺ ቆይ አሁን ይሄን ፎቶ ኬት አግኝቶ ነው የላከልሽ? ኬት አግኝቶ ነው ያለሽ? ተከታትያቸው ማን የላከልሽ? ሲጀመር እንደውም እኮ ከዚህ በፊት አይሆንሽም አሸናፊ አይሆንሽም ሲለኝ ማመኔ አው ልክስክስ ነክ አንተ ነህ ልክስክስ ከተባለ አንተ ነህ ልክስክስ ወንደሽ እኔ ልክስክስ አይደለም። አው ይሄ ዳግም አው ዳግም በጣም ንጹህ ሰው ነው። ይሄ እውነት ወንድሜ ነው። ዳግም እኮ ያ ቀደም የነገርኩህ ልጅ ነው እኮ ዳግም እኮ አይሆንሽም እያለኝ ነበር ብላለች። አው ብሎኛል። ይሄ እውነቱን ነው ያደረገው እሷ አውቃ ነው እኮ ይሄ ፎቶ አይሆንሽም ፎቶ ሲጀመር እና እኔ ጋር ነው እያለኝ ያኔ አለመስማቴ ፎቶ ሲጀመር አንተን ነው የሚመስለው። ይሄ ፎቶ ትክክለኛ ፎቶ ነው ሲጀመር። እስቲ አንተ ባለሙያ ነሽ። ይሄው አሁን ትክክለኛ ፎቶ እንደዚህ አይነት ፎቶ አለ የተነሳ ፎቶ እንደዚህ ነው ካሜራ እንዳይወጣ ብዬ እየደበኩ እንዴ ይሄ እኮ እንዴ ይሄን አንቺ ተናደርሽ ነው እንጂ እኮ ትክክለኛ ፎቶ አይደለም። ይሄ ኤአይ እኮ ነው። ምን ማለት ነው? አንተ ደግሞ እንደዚህ አይነት የተነሳ ፎቶ እንደዚህ የለም ሲጀመር። አውቀው ነው እጁ ጋር ነው። አንዴ ተረጋጊ። ዳግም አንቺ አምነሽው ስለሆነ ነው እንጂ እጁ ጋር እኮ ያስተውቃል እኮ ኤዲት እንደሆነ። ሁለት ነው ነው የሚመስለው ራሱ ይሄው እንዴት ነው ይሄ? ሌላ ፎቶ ያልሽውን እስቲ ያሳይኝ እስቲ። ከዚህ ሌላ ፎቶ አለሽ? አሹር ቆይ አንዴ ተረጋጋ እስቲ። አይ አይደለም ምን ያርገ የማላውቀውን ነገር አርጋል እያለች ፎቶ ያሳየችኝ። እሺ ዳግም እንዴት ነው የምረጋጋው? ዳግም አሳየኝ ጭራሽ ሌላ ሰው ቢሆን እሺ። ምን ማለት ነው? ለሱ እየደገፍክ ነው? ለሱ እየወገንክ ነው? ምን ማለት ነው? አንድ ተረጋጊ። አሁን እዚህ ጋር እኔ አንቺን ለሞክስ አለ ያስነቀል ፊቴን ራሱ እስኪ አሁን ይኸው ዝም ብላ ሸፈነልኝ ብላት ለፍልፍ ሰውዬ በቃ ቁስሌን ቀሰቀስኩ አይደለም እኔ ነኝ የታመንኩት። ዝም ብዬ የቻልኩም እኔ ነኝ። ተረጁይና እዩ ተረጁዩ ምን ፎቶውን እዩ። አሁን አንቺ ካሜራ አንሽና በዚህ አሁን እናት አትለፍልፍብኝ ሰውዬ በቃ አንዴ ዝም አንዴ እስኪ ኤውና ኤው እስኪ አንተ እኮ አሁን አዳምጪ። እዚህ ጋር ይኸውልሽ እዚህ ጋር ያሉት ልጆችም ይመሰክራሉ። ይኸውልሽ ማንም ሰው አሁን ይሄንን አይቶ እኔ አንቺ እንዴት ልብ እንዳላልሽው አላውቅም። ምናልባት ስለ እንደዚህ አይነት ፎቶ ላታውቂ ትችያለሽ፣ ግን ይሄ ራሱ ኢቭን ይሄ እንደውም በደንብ ከቀደሙ ይሄ እንደውም በደንብ ነው የሚያስታውቀው። ሰውዬ ምን እያልክ ነው? ይሄ ኤአይ ነው። አሁን ትክክለኛ ለማስማማት አይደለም። ይሄ እንደዚህ አይነት ፎቶ ነው ያንቺንም እንደዚህ አድርጌ መስራት አያቅተኝም። ስለዚህ ይሄ ያምርን ይሄ ማንንም ኢቭን እነሱ መመስከር ይችላሉ። እንኳን አንተ ይሄንን ነው ስለዚህ ይሄ አሁን እዚህ ጋር ባለሙያዎች አሉ፣ እነሱ መመስከር ይችላሉ። ያምርን ይሄ ኤአይ ነው። አሁን እዚህ ጋር አሁን እዚህ ጋር ልክ ነሽ አንቺ። ይኸው ሊያታልሽ ይችላል። ወንድሜ ነው እንደዛ ቆይ እነሱ አራግተው ራሳቸው ነው። አንዴ እነሱ እኔ እርግጠኛ ነኝ 100% ይኸው እግዚአብሔርን እኔ ምንም አውቀው ነገር የለም ስለ እንደዚህ አይነት ነገር። አሁን አዳምጪ። እግዚአብሔር ያውቃሉ ነው። እሺ አሁን አንድ ጥያቄ ልጠይቅሽ። ይሄ ሁሉ ነገር ሲደረግ ይሄን ፎቶ ከማሳየቱ በፊት ዳግም እና አንቺ ምን አይነት ነገር ነው? ዳግም ነው ብላ ከጓደኛዬ ጋር ሀና እዚህ ጋር አንዴ ተረጋጊ። አንቺ ስሜትሽን ተቆጣጣሪ። አንተም ዝም በል። የምጠይቃ ጥያቄ አለ። ስሚ፣ ይሄ ሁሉ ነገር ከመፈጠሩ በፊት ይሄን ፎቶ ከማሳየቱ በፊት ዳግም እና አንቺ ምን አይነት ግንኙነት ነበራችሁ? ምን ዳግም አንዴ ምንድን ነበር? ዳግም በፊት ላይም ቢሆን አሸናፊ ለአንቺ የሚመጥን ሰው አይደለም እያለኝ ገብቷል። አዎ እኔና አንቺ ነው መጋባትም መኖርም ካለብን እያለኝ ሰምቼው ነው። ቅድም የነገርኩህ ነው እኮ ዳግም በጣም ጨዋ ሰው ነው። ገብቷል። እኔ ነኝ አንተ ጋር ገብቼ ልክስክስ ሆነክ ልክስክስ ያደረከኝ ገባ ሰውዬ። ልክስክስ ሰው ወንድ ነህ አንተ። አዎ ዳግም እንዳንተ አይደለም። እኔ ዳግም ነው እንደዚህ። እሺ አሁን ይኸውልህ በጣም አሁን ግራ እየገባኝ ነው። ከዳግም ጋር አንተ እንዴት ነው ግንኙነታችሁ? ዳግም ወንድሜ ነው እኮ እንዴ ነግሬህ እኮ። ምን ያህል ግንኙነት ነው ያለች? ምን ያህል ጊዜ ቆይቷል? ምን ያህል አመት ቆይቷል? ከልጅነት ጀምሮ ከትምህርት ቤት አብረን ተመረስ ስራ እንኳን ያስገባኝ እሱ እየነገርኩህ ቀደም ሙሉን ነገር የለ። እሺ አሁን አንቺ ዳግም ሁሉ ነገር አድርጎልሻል። ይሄ ቪዲዮ እንግዲህ ትክክል ያለ ፎቶ ነው ቀነበር ነው አይደለ? ምን ያላችሁት ይሄው ስለሽ ይሄ ያስተውቃል። ስለሽ አሁን አንቺን እኛ ለሞቀስ አይደለም ከሴት ጋር ተኝቶ ነው ያላከልኝ ገብቷል። እና በፊትም የሚለኝ ቃላቶች አሉ
አይ ነገር ከነበር ሸተም ቦታ ደሽ ማጣራት ይችላል። ምን እያልክ ነው ሰውዬ? ኮምፒውተር ውስጥ ከተን ያያ ተረዳሽ ነው ይሄው አለ እንደዚህ አይነት ፎቶ የሚለይ ኮምፒውተር እዛ ላይ ለይ ይሄ እንደዚህ አይነት አሁን አንቺ ለመውቀስም አይደለም ሰሚኛለሽ አይደለ? አሁን መውቀም ፈልገው ነገር ከሴት ጋር ተኝቶ አንድ ሰው እንዴት ልክ አይደለም ልክ ያልሆነ ፎቶ ነው እንዴት ትሉኛለህ? ብዙ ነገር ይደረጋል። አሁን እሷም አልመግባባቱን እዚህ ጋር አያህ አይደለ እኮ እኔ አሁን ይሄን እንኳን ቀርባ አትጠይቀኝም ወይ? ለምን አረከብኝ አትልም? ማረግ እንኳን እኔ እንደዚህ ማረግ ሰው ነኝ እኮ አንተ ሄሌና ሰላለኝ አላሰለልኩም። ቢያንስ ገብቷል ሰውዬ አፋልኝ ብለህ አትለፍልፍ። እሺ አሁን አዳምጪኝ። እሺ አሁን ከዳግም ጋር ይሄን ፎቶ ካሳየሽ በኋላ አዳምጪኝ። ይሄን ፎቶ ዳግም ይላክልኝ ብለሽልኝ አይደል? ምን በማስመልከት ነው ሲላክልሽ? እንደዚህ የሚያረግ ሰው አይደለም። እናት ዳግም ከበፊትም ቢሆን የሚወደኝ ልጅ ነው፣ የሚወደኝ የሚያፈቅረኝ ልጅ ነው። በጣም ብዙ የለመነኝ ልጅ ነው። ገብቷል? እሺ አሁን ምን ላይ ነው ያላችሁ ከዳግም ጋር? እኔና ዳግም በቃ ማለት ሪሌሽን ጀምረናል። ሲቀጥል ደግሞ በቃ ሴክሹዋል ነገርም አድርገናል። ከወንድሜ ጋር ነው እንደዚህ ነገር የምታደርጊው? ሰውዬ ወንድሜ አትበል። አሁንም ትጃጃላለህ እንዴ? ወንድሜ ምናምን እያልክ እንዴ ነው የምታሳብዱ ነው የመጣችሁት? አንተም ወንክ ዳግም ምን እያልክ ነው ያለው? አሁን የሚለኝ በቃ ከዚህ ጋር ሳስተያየው እውነት ሆነብኝ። ከበፊትም ስለሱ የሚለኝ እውነት ነው ብዬ ነው የወሰድኩት። ገብቷል? አንቺ አሁን ይሄንን መሰረት አድርገሽ ነው ማለት ነው እሱ ላይ ስትለወጪ የነበረው? አዎ ዱባይ ሄጄ ለሰከንድ ስልኩን ቢሲለኝ ዳግም ጋር ስደውል አይ ክለብ ወጥቷል ከሴቶች ጋር ነው የሚለኝ። ገብቷል? የላኩልሽ ፎቶ አላሳመነሽም እንዴ? በጣም ብዙ ታግያለሁ፣ ግን በራሱ ሰዓት አወጣው። ትጃጃል። አሁንም አንቺ እንደዛ አይነት ነገር እንዴት ታምኛለሽ? ለምንድነው ማለት ነው ሰው ፎቶ ቀለብሬ የሆነ ፎቶ ነው እንደዛ ሰው ማረክ ሰው ነኝ? ቆይ ዳግም ማለት ለአንተ ምንድነው? ወንድሜ የምትለው ነው? ወንድሜ ጓደኛዬ የምትለው ነው? እሱ የፈለገ ቢልሽ ለምንድነው ማለት ነው? ለምንድነው ማለት ነው? ሲቀጥል ደግሞ ከፎቶና ከቪዲዮ በላይ ለሰው ልጅ ምን አለ? አንቺ በአይንሽ አይተሽኛል እኔ ሳረክ? እኔ እንደዚህ አይነት ማረክ ሰው ነኝ? አንተ በአይንክ አይተኸኛል? እኔ አልጋ ላይ ወድቄ በዛ ሄደህ አይደለም ምልሻለሁ። እኔ እንደዚህ አይነት አስቤ አላውቅም እንኳን አድርጌ ማለት ነው። አሁን እዚህ ጋር ያረጋገጥኩ ነገር እኔ አንቺ ላይ ዳግም ሁለታችሁ ነው አይቼብሽ አላውቅም። እንዴት እንደምወድሽ ታውቂያለሽ። ለአንቺ ነፍሴ እንደምሰጥሽ ታውቂያለሽ። እኔ ስለምወድህ አይደል የተጫወትክብኝ? አዎ እወድሃለሁኝ። ከትቢያ አንስተኸኛል፣ ብዙ መስዋዕትነት ከፍለህልኝ። እኔ ላንቺ እንዲማረክ ሰው ነኝ ወይ? አንቺ ላይ እንደዚህ መፈጸምብሽ አይነት ሰው ነኝ? ይኸውልሽ አሁን እሱ ሀና እኔን አታውቂኝም ወይ? ሀና አሁን ታጥይስኝማ እኔ እንዴት እንደምወድሽ አሁን እዚህ ጋር የተሸወርሽው አንቺ ምን እንደሆነ ታውቂያለሽ። ዳግምን የሚልሽ ማመንሽ ነው። አሁን ይሄ ፎቶ ትክክል አይደለም። እኔ አንቺ ጋርም እዚህ ጋር እየወቀስኩሽ ሳይሆን ዳግም ነው ጓደኛ ነው። አሁን አንተ ጓደኛ የምትለው ሰው ነው። አሁን እሷን የፈለገ ሰው ይበላት እኮ እኔ አሁን እናቴም አባቴም አሁን ይበሏት። እኔ ነው እኮ የምታምነኝ አይደለ? ከኔ ጋር ነው የምኖረው። እኔ እሷ ላይ ሴት ላረግባት አይደለም እንደዚህ ቺት ላረግ ሳይሆን ቀና ብዬ ሴት አይቼባታል እኮ መስሪያ ቤት እንኳን ማለት ነው። መስሪያ ቤት እንኳን ብታይ እንደ ማለት ስራ ቦታ እንኳን እንደዚህ አሁን ለምሳሌ ጻፊ የኔ ሴት ነች፣ ወረቀት ይዛ ትመጣለች አይደለ? የዛ ሰዓት እንኳን እንዳይከፋት እያልኩኝ መሀል ላይ ተላላኪ ያደርጋለሁ። ወረቀቶችን የምፈርማቸው ሲኖሩ የሚያመጣልኝ ከሷ ጋር ለመገናኘት ማለት ነው። እንደዚህ ነው ከሴት መረቀው ግን ለሷ ያለኝ ክብር የተነሳ ማለት ምክንያቱም እኔም ከወንድ ጋር እንደዛ ብታረግብኝ ይከፋኛል ብዬ ስለማስብ አሁን ነው ለሷ የምጨነቅላት። አሁን እሷ አሁን ተሸውዳ ነው ጓደኛን ይሸውዳት ፎቶውን ያሳያል ቢላት እንዴት በፎቶ ነውና እንደዚህ አሁን ያየሁት ፎቶ አይደለም። አሁን እሷ ስለማታውቅ እነዚህ ቪዲዮ አንተም ባታቅሮሮ ነው ያየው ፎቶ በእርግጠኝነት ያሰመናል። አሁን ስለኛ ባለሙያ ስለሆነ ነው ይለያል። አሁን ነው የምጠይቃት። አሁን ነገርኩ። አሁን እናንተ ጋር መጥቼ እንደዚህ በፊት ለፊት ጠይቋታ እንዲህ ነው የምጠይቅ። እንደዚህ አትጠይቀኝም ቢያንስ እንደዚህ ለምን ታረግብኛለህ ብላ አጨቅጭቀኝ። በቃ እንደውም እውነቱን መስማት ትፈልጋለህ? እፈልጋለሁ። በቃ ደውዬለት እውነቱን ትሰማለህ? እሺ ደውይለት። አሁን ዝም ብለህ አፈን አትክፈት። እውነትሽ ነው። ደውይለት። አዎ ደውልለታለሁ። ሄሎ ፍቅር ወይ ውዴ እንዴት ነሽልኝ? አለሁልህ ዳጊዬ። ደህና ነህ? አለሁልሽ የኔ ኬክ። ተጠፋፋን እኮ። አዎ የኔ ጣፋጭ አንተም ጠፋክ፣ እኔም ጠፍቻለሁ። ደግሞ ናፈከኝ እኮ። ምንድን ነው አንቺ ካላንቺ እኮ ቆሜ ላልተኛለት አልናፍቅሽም? ኧረ በጣም ነው ናፈከኝ። ስማማ ዳጊዬ ትናንት ራሱ አብረን አድረን ዛሬ ላይ ተናፍቀኛለሽ የኔ ኬክ። እኔም እንደዛ እየሆንክብኝ። ስማኝማ ያ የላክልኝ ቪዲዮና ፎቶ እኮ ይሆናል እንዲህ ዝም ብዬ ሳስተያየው እንትን አልሆነብኝ፣ ግን እሱ ነው እውነተኛ። እሱ ነው ማለት ከሌላ ሴት ጋር ምናምን አይተከው ያነሳው እና ይላክልኝ። አዋ ባልሽ እኮ በጣም ሴሰኛ እኮ ነው። እኔ እንደውም ከአንድ ከሁለቱ ጋር ያለውን በድብቅ ቀርጬ አሳይሽ እንጂ አንተ ውሻ፣ አንተ ማረባ፣ አንተ ውሻ፣ አንተ ማረባ፣ አንተ ውሻ
ደደብ እኔ ከማን አባና ጋር ነው ያደርኩት? ከማን ጋር ነው ያደርኩት? ንገረኝ። የት አባ ነው እኔ ስተኛ ያየኝ? አሽዋት በለኝ አንተ ውሻ። እኔ ላንተ እዚህ ለሞት እከራከርልሃለሁ። አንተ እንደዚህ ታደርገኛለህ? እኔን ዳግም እኔን ፕራንክ ነው እኔን ፕራንክ ወይ ከዚህ በላይ እኔ ይሄ ሰውዬ ከዚህ በላይ እንድታወሩትም አልፈልግም። ተረጋጋ። ጭራሽ ከሷ ጋር አድሯል። ትላንት ከሷ ጋር አድሯል። ጭራሽ እየሰማ አይደለ እንዴ? የገዛ ጓደኛዬ ነው እኮ ከሷ ጋር ያደረው። ተረጋጋ። አሁን እኔ እሺ አሁን በጣም ውስብስብ ነገር ውስጥ ነው የገባሁት። እኔ ምን እንደምላችሁ ራሱ አላውቅም። አንቺም የሰማሽ ነው አይደለ? ምን አይነት ሰው እንደሆነ ዳግም እኔ እንደዚህ አይነት ሰው አልመሰለኝም። ፍጹም ሆኖ ነው እኔ ጋር የመጣው። ገብቶሃል? በቃ ስለሱ ዴይ ቱ ዴይ ካገኘሁትና ካገባሁት ሰዓት አንስቶ ባለጌ እንደሰማከው ወስላታና ባለጌ አይመጥንሽም ነው ዴይ ቱ ዴይ የሚለኝ። ሲቀጥል ደግሞ ቪዲዮውን አሳየኝ፣ ፎቶ ላከልኝ። ኦኬ ስልኩ እንኳን እምቢ ሲለኝ ዱባይ ሲሄድ የት ነው ብዬ ስለው ከሴት ጋር ክለብ ነው በቃ አሁን እኔ ትቻቸው መጣው ይመቸው ብዬ ምናምን አይነት ነው የሚለኝ። እሺ እኔ ምንድነው ማለት ያለብኝ? ምን ማለት ነው? እኔ ነኝ ባለጌ? እኔ ነኝ ወስላታ ሴት ወይስ ማን ነው? እሺ አሁን አንቺም ይኸውልሽ ጥፋት የለብሽም እዚህ ጋር አይባልም። ባለጌ ያለሽ ባለቤት የመጀመሪያ ወይስ ለሱ ፎቶ ሴትሽ ወይ ከሱ ጋር ተላይተሽ ነው እንደዚህ ነገር ማድረግ ካለብሽ ማድረግ ያለብሽ። በደንብ ተረጋጋ። አንተ ምንድነው ውሃ አምጣልህ ወይስ ምንድነው? ወደኛዬ ነው እኮ ተረጋጋ። እሺ አሁን ይኸውልሽ አሁን የተፈጠረው ነገር በጣም ከባድ ነገር ነው። ጓደኛው ሸወርሽ፣ አንቺም እንግዲህ እንደተሸወርሽ ተታለሻል። እንደቀላል ነው ስልሽ እኔ አንቺ ላይ በደንብ ጫንም አይደልሽ ፎቶም ስላሳየሽ ስለማታውቂ ነው ስለ ፎቶም እንዴት አይነት ፎቶ እንደሆነ። ግን ይኸውልሽ ይሄን ፎቶ ቢያሳየሽም ከሱ ጋር ተፋተሽ እንደዚህ ነገር ማድረግ ያለብሽ። እሱ ከኔ ጋር ሆኖ አይደል ወሰለተብኝ። እኔ ምን ይሰማኝ በሰዓቱ? ተረጋጋሽ አንተ። ይኸውልህ እንዴ ምንድነው እንዲሰማኝ እንጠብቀው እኮ ነው። ይገባኛል። አሁን ባለቤትሽ እንደምትይ በጣም ነው የተጎዳው። እኔ ሳይተጎዳው በሰዓቱ ችየው ቤቴ ብዬ ቀን ይለወጣል ብዬ ነው ያሰብኩት በሰዓቱ። ቀን ግን የሚለኝ ስለሱ ብልግናና ብልግና ብቻ ነው። ኦኬ እኔ በሾህ ነው ብዬ ገባሁበት። እሱ ምን አጠፋ? አሁን እሱ አጥፍቷል። አሁን ያጠፋው ነገር አለ። አሁን ወንድሜ ብዬ ልበላ አላውቅም። እኔ ነው ማለት አልችልም። በቃ እኔ አሁን እንደውም ጭንቅላቴን እያመመኝ ነው። መሄድ እፈልጋለሁ። ጭንቅላቴ ሊፈነዳ ነው። የማንና ምኑን መስማት እንዳለብኝም አላውቅም። ስለዚህ ወደ ቤት መሄድ እፈልጋለሁ። እኔም አልፈልግም። በቃኝ። እኔ አቁሙልኝ። ሁሉም ነገር ይቆም። አልፈልግም። በቃ አልፈልግም። አቁሙልኝ። በቃ አልፈልግም። ሁሉም ነገር ይቆም። እኔ መሄድ ነው ፈልገው። በቃ እኔ አይምሮ ሊያብድ ነው። ላብር ነው። በቃ አልፈልግም። በቃ ከዚህ በላይ አይምሮ መሸከም አይችልም። በቃ ላብር ነው። ሁሉም ነገር ይቆም። በቃ አልፈልግም እኮ ተረጋጋ። እኔ ላንተ ሁሉም ነገር ይፈጠር እኮ ላንተ ብለህ ነው አይደል? በቃ አቁሙልኝ። በቃ ለምን አትረዱኝ? ሰላም ውድ የቻናላችን ተከታታዮቻችን፣ እንግዲህ በባለፈው እነዚህ ሁለት ጥንዶች እኛ ጋር መጥተው የተፈጠረውን ነገር እናንተ ማታችኋል ብዬ አስባለሁ። እንግዲህ ሁለቱም ባለፈው ምን እንደደረሰባቸው አይታችኋል። እንግዲህ ዛሬም እንግዲህ አዲስ ነገር አለ ብሎኛል። እኔም በበኩሌ በጣም እነሱ ለማግኘት ሞክሬ ነበረ፣ የተቻለኝን ነገር አድርጌያለሁ። ዛሬ እነሱ አዲስ ነገር አለ የሆነ ነገር ተፈጥሯል ብለዋል። እነሱ ምን እንደተፈጠረ ምን አዲስ ነገር እንዳለ ከራሳቸው አንደበት ለመስማት እንግዲህ እዚህ ዛሬ ስቱዲዮ ጠርቻቸዋለሁ። እንኳን ደህና መጣችሁ። እንግዲህ ባለፈው ዕለት ብዙ ነገር ተፈጥሮ ነበረ። ብዙ አለመግባባቶች ተፈጥሮ ነበር። ብዙ ድራማ የሆነ ነገር ነው የተፈጠረው። እንግዲህ ከዛ በኋላ ደግሞ ዛሬ እንግዲህ እንደዚህ በመገናኘታችን በጣም ደስ የሚል ነገር ነው። እስቲ ምን እንደተፈጠረ ምን እንደተካሄደ ከዛ በኋላ ከዚህ ስቱዲዮ ከወጣችሁ በኋላ ምን እንዳደረጋችሁ እስቲ ለኔም ለተመልካቾችንም ማወቅ ይፈልጋሉና ዘርዘር አድርጋችሁ ብትነግሩን ደስ ይለናል። ከዛ በኋላ እንግዲህ የታር በጣም በሚያሳዝን እና በሚያስጠላ ስሜት ነው የወጣነው ከዚህ። እኛም ከዛ በኋላ ለተወሰነ ለአንድ 10 ቀን ምናምን አካባቢ ማለት የተፈጠረው ነገር ታውቃለህ ለማለት ዲፋይን ለማድረግም ድጋሚ እንትን ከምን ዛሬ 20ኛ ቀኑ ነው። ዲፋይን 20ኛ ቀኑ ዛሬ ተመልካቾችን እንግዲህ ይሄ ነገር ከተፈጠረ ከቀን በኋላ ነው ዛሬ እዚህ ተገናኘን። በጣም የሚገርመው ያው ነገር ከተፈጠረ በኋላ ወደ ስሜቶቻችን ለመመለስ ለማዳመጥ ነገሮችን እርስ በርስ ለማውራትም በቃ ስሜታችን ጥሩ አልነበረም። ሁለታችንም ጋር ብዙ ነገር ተፈጥሮ ነበር።
በጣም ያለ ክስክስ ነው የወላ ነገር ያደረገው ይሁን። እሺ ባይገርም ከዚህ በቃ እንዴ ልበል በጣም ነው የተናደድኩት። ይሁላ ነገር ልጅቷ በማታውቀውም ነገር እንድገባ ያደረጋት እሱ ነው። ከሱ ጋር ያባለጋትም እሱ ነው። እና ሄጄ በቃ ደበደርኩ። በቃ መደብደብ ራሱ አይገልጾም ማለት ቅጥቅጥ አድርጌ በቃ እንዴ ለይን ነው የተወጣውበት። በሱ በጣም ደስተኛ ነኝ እኔ ማልጸጸትበት ነገር ነው። ያን ማድረጌ በጣም ነው ደስ የሚለኝ። ያው ያረከው ነገር ትክክል ነው ይባልም ግን ያው አንተ ያው በሰዓቱ ስሜታዊ ስለሆንክ ነው ያረከው። ግን እስቲ በጣም አሁንም እኔ ሁሌ ባደረገው ደስ ነው የሚለኝ። ባገኘሁት ቁጥር ያረገኝን ነገር እኔ አውቃለሁ። ልቤ ላይ የፈጠረውን ነገር ውስጥ የፈጠረውን ነገር አውቃለሁ። እኔ ሚስቴንም ከማታውቀው ነገር ላይ አርጓት ያለመደባትም ካለ ልምዷ ካለ ባህሪዋ ባህሪ ሰጥቷት አባልጓት የሁላ ነገር እንዲፈጠር ያደረገው ዋና መንስኤው እኔ ወንድም የምለው ሰው ነው። ገባክ? ግን እግዚአብሔር ይመስገን እኛ ሁሉንም ፈተን ሁሉንም አውርተን ተስማምተናል። አሁን ላይ ሰላም ነን። ዋናው ነገር እሱ ነው። አሁን ላይ ሰላም ነን። ደስ ይላል በጣም። እኔ ማለት አሁን ሁሉ ነገር በመፈጠሩ ባዝንም የተደረገው ነገር ቢያሳዝንም ግን በቃ አሁን ላይ ፍቅራችን ይበልጣል ከሁሉም ነገር። ደስ ይላል። ግን እስቲ እንዴት ነው ከ10 ቀን በጣም ለመወሰን በጣም ከብዶ ነበር። ያንን እስቲ 10 ቀን እስቲ ወደ ኋላ ተመልሰን እስቲ እንዴት ነበር ያ10 ቀን እንዴት ነበር ያለፈው? እስቲ ሀናም አንቺም አሸናፊ እስቲ እናንተ እንዴት እንዳሳለፋችሁት ነገሩኝ እስቲ። ከዚህ እንደወጣን ያለው ጊዜ በጣም ነው የሚያስጠላው። ማለት ያው እንዳየከው በጣም ተናደናል፣ ከፍቶናል አይነት በቃ እሱም እኔም ያንን ጊዜ ማለት ለመደማመጥ ማለት ከራስ ጋር መደማመጥ አለብን። ገብቷል? እኔም ማያየም ቦታ ምክንያቱም እኔ ባለጌ ነኝ ሴንስ ዳጊን ሰምቼው ተዳጊ ጋር መውደቅ የለብኝም። ገብቷላ? ዳግም ሰምቼው በቃ አላ ከናንተ ጋር ከአንዳንድ ሰዎች ጋር የማይሆን ቃላትን ማለት ማስጠያፍ ያው ቃሉ እንደሚለው ባተኛም ስላልከው ዘሟች ነክ ገብቷላ? እኔ ደግሞ በሰዓቱ የሚሉኝን ነው እንጂ የሰማሁት የሚለኝና የሚላክልኝ ነው እንጂ ዲቴል ጥልቅ ብዬ ገብቼ እሱንም አላየሁት። አልተረዳችሁም ነገር ገባ? ያው የት ነው ስለው ክለብ ነው የት ነው ስለው ሲቀጥል ደግሞ ከፎቶና ከቪዲዮ ውጪ ሰውን የሚያሳምን ምንም የለም። ገባ? አሁን ያው ቴክኖሎጂ ተራቀቀና የተለያዩ ነገሮች መጣው እኔም በዛ ወይ አላየሁትም። ገባ? እና ያው በዛ ጊዜ ውስጥ ግን በጣም የሚያስጠላ ያቺ 10 ቀናት በጣም የሚያስጠላ ሆኖ ነው ያለፈው። በጣም የሚያስጠላ ማለት ነው። ስቲል ነው እሱ ደብድቦትም የማይወጣልቅ ቁስል የለም። ያለ ቦታዬ የማይሆን ቦታ ላይ ተገኘሁ ማለት ራሴን ያው ውድ እያረኩኝ ሳይሆን ረክሻለሁኝ። ግን እንድረክስ እድሉን ሰጥቻለሁ። ገባክ? እሱም ባላዳምጠው እኔም ዘማዊ ሴት አልሆነ። ገባ? ብቻ የሚያስጠላ ጊዜ ነው። ግን አሁን ላይ በዛው አልቀጠልንም። ዋናው ነገር ዋው እንትን ማለት ሁለታችንም ተጸጸትን። እኔ ያለሱ እሱ ያለኔ ምንም ነን። ገባ? ዳግምም ብዬ ቢሄድ አጥፌ ነው። ሌሎቹም እኔን መጠቀሚያና ስጋዬ ነው እንጂ ፈለጉት ዲቴል እንደሱ ከቆሻሻ ላይ አላነሱኝም። እንዳልኩ ያነሳኝም ቦታ ሰምተከዋል። እኔ ለሱ እሱ ለኔ አስፈላጊ ነን። በነገራችን ላይ ይቅርታ መጠየቅ ፈልጋለሁ። ያን ነገር ማውራት አልነበረብኝም። ይቅርታ ማለት ብታረግም በልብ ነው። በቃ ጥሩነትህን በልብ ማድረግ ነው እንጂ እንደዚህ ሚዲያ ላይ ወጥቼ በማውራቴ ይቅርታ የኔ ፍቅር ላለ በጣም ደስ የምትለው ስለተሰማ ነው ጊዜው። እንዴት ነው 10 ቀን ውስጥ ያንተ ጋርስ እንዴት ነበር ያለፈው? ማለት 10 ቀኑ እንዴት ልበል በጣም ይከብዳል። ያን ተጣልተን እንደዛ በምታረግ ጊዜ እንኳን እንደዚህ አልከበደኝም። በቃ እንዴት ልበል በጣም ከማምነውና ከምወደው ሰው የኔ የህይወቴ በቃ መበላሻ መጥፊያ ነገር ሲነሳ በጣም ይከብዳል። በአንተ በራስህ ወንድሜ ከምትለው ሰው እንደዚህ አይነት ነገር መምጣት ሁለት ሰው ማጣት ይሄ ወንድሜ ያለ ነገር ያለ አፌ ከበደኝ። ራሱ የውሻ ያደረገው ነገር ቻባጭሩ አልፏል ጊዜው። ግን ያ 10 ቀን ለኛ በቃ ነገሮችን ማስተዋያ ማን ከማን ጋር ምኑን ከማን ጋር እንደሚሄድ ያየንበት ነገሮችን የተረዳንበት የተማርንበት ማለትም በቃ እኔ ካለሷ እሷ ካለኔ ባዶ እንደሆነ ምንም ነገር ማለት ምንም ነገርኛ መሀል
ቢፈጠር አንዳችን ካላንዳችን ባዶ እንደሆነ ያየነበት ጊዜ ነው። ገባ አሁን ለመረዳዳትም ለመግባባትም ያሰብነው ያን ነገር ከተረዳን በኋላ ነው። የቻ 10 ቀን በህይወታችን ላይ የኛን ህይወታችንን መመለስ የትዳራችንን አለመፍረስ የቤተሰባችንን ማጠንከሪያ በቃ ብዙ ትምህርት ነው የሆነች እሷ 10 ቀን ተመልካቾችንም እንግዲህ ላይት ይችላል እንጂ እኔ እሷ 10 ቀን እናንተ ኮንታክት ለማድረግ ምን ያህል እንደለፈው ኢቨን ሁላ ያልፈለኩ ቦታ የለም። እንግዲህ ያው ስሜት የሆነ ስጦታ እኔ በጣም ነበር የተጨነቀው። ሙሉ አባላቶቻችን የተጨነቁት ወለላ ስናወራም በስልክም አይተህ ነበር። ይከብዳል፣ በጣም ይከብዳል። እንዴት ነው ግን ከዛ ከ10 ቀን በኋላ ይሄን ነገር ካገናዘብከው በኋላ የደረሰብህ ነገር መታለል እሷ ላይ እንግዲህ የምትወዳት ሴት ላይ እሷንም አታውላት የገዛ ጓደኛ አታውላት እንደሆነ ካገናዘብከው በኋላ እንዴት ነው የተገናኛችሁት? እስቲ ማን ነው የደወለው? ማለት ደውዬ እንድናወራ ያደረኩትኝ እኔ ማለት ነገሮችን አስተዋልኳቸው። ልጅቷ የምታውቀው ጥፋት የለም፣ የምታውቀው ነገር የለም። በሰዓቱ እሷ እንደዚህ ያደረገች ለኔ ቢላክልኝ እኔ የምቀበለው ነገር ነው። ገባክ? ምክንያቱም አንድ ሰው ፎቶዋን እሷን እያያት አልጋ ላይ ከወንድ ጋር ተኝታ ራቁቷን እያያት ማታምንበት ነገር የለም። በተለይ ደግሞ በወንድ ላይ ይሄ ነገር አለ ተብሎ በሁሉም ቤት ይታሰባል። አሁን በእኛ ብቻ ሳይሆን አንተም እንደራስህ ወንዳውን ከወንድ ልቅ ከሴት ልቅ ወንድ ያደርጋል ብለህ ነው የምታስበው። ምክንያቱም ሴት የቤት እመቤት ናት፣ ልጆች ይኖራሉ ብለህ ታስባለህ። በዛ አንፃር አሁን እኔ ቢላክልኝ በራሴ ደግሞ አምናለሁ። ምክንያቱም እቺ ልጅ ይወጣሽ ነው፣ ከቤት ይወጣሽ ነው፣ ቤት ውስጥ አይደለችም፣ ከሀገር እየዞርሽ ነው። አታረግም ብዬ የማስብበት ነገር አይኖርም ቢከሰት ማለት ነው። ገባ? ነገሮች ሲደጋገም ወሬም ሲደጋገም ፎቶን ቢላክልኝ በደንብ ታተው ይችላል። በዛ ሊደረዳው ይችላል። በኔ ቦታ በሷ ቦታ ብሆን የማረገው ነገር ነው። እሷን ለመበቀል ማረግ አይቀርም እና በቃ ማለት ሳስበው ልጅቷ ጥፋት የለባትም። ጥፋተኛው ሰው ተገኝቷል። ባይገኝ ነው አሁን ችግሩ። ግን ተገኝቶ ማረግ ያለብኝን አርግ ያለው ያስባሉ። እኔ አሁን ለይን በሰዓቱ ተወጥቻለሁ። እጆላ ቆስሎ ነበር የተወሰነ ጊዜ። አሁን ነው እንደውም እዚህ ጋር ታቆራል እንጂ በቃ በተወጥቻለሁ። ለይን በደንብ አውጥቻለሁ ብዬ ስለማስብ ከዛ ከተረጋግቼ ነገሮችን ስረዳቸው ትዳሬ ነች ከምንም ከባዶነት ወደ ሰውነት ያመጣችኝ ገባክ? ህይወት ብዬ ትዳር የገባውባት ፍቅር ማላስበው ነገር ያለው ከደ ማስበው ሌላ ነበር። ወደ ፍቅር ህይወት እንኳን እንደገባ ያደረገችኝ ልቤን የከፈተችው እሷ ነች። ለዛ ይሁላ ነገር ስላለ እሷ በማታውቀው ነገር መለያየታችን እንዲከሰት አልፈልግም። ምንም በማታውቀው ነገር ማለት ነው። በዛ አንፃር ሳስበው ደውዬ ባወራትስ እሷም እንደኔ አይነት ስሜት ካላት ብንመለስ ደስ ይለኛል በሚል ሐሳብ ደወልኩላት። እሷም እንዳሰበችበት እያሰበች እንደነበረ እና ጥፋተኛ እንደሆነች ተሰማት። ይቅርታ አለችኝ። በቃ ያንን ስሰማ በጣም ነው ደስ ያለኝ። አንቺስ ምንድን ነበር የተሰማሽ? ሲደውልልሽ ያዋራሽ ምን ነበር የተሰማሽ? በጣም ደስታ ማለት ፈራ ተባ ያልኩኝ ነው። ወጣት አሰብኩኝ። ቅድም እንዳልኩ እኔ ያለሱ እሱ ያለኔ እንደሚከብደን አየሁት። ማለት ሁሉም ሊጠቀም ነው የሚፈልገው እንጂ ለዘለቃዊ ህይወት የለም። ገባ? እኔና እሱ ደግሞ ውስጥ ለውስጥ የምንተዋወቅና የተጠናናን በጣም የተግባባን ሰዎች ነን። የኛ ጥፋት ምንድነው? እንትን ነው ያንን ጉዳይ ከሌላ ሰው ሰማነው አልሰማነው ጥፋቴ ብዬ ያልኩት ያን ቪዲዮ ፎቶን ባየውበት ሰዓት ሆኗል ወይ ብዬ መጠየቅ ገብቷላ። ያ የኔም አሁንም ሌላ ጥፋትና ሌላ ጸጸት ሆነብኝ። ገባ? እንደዚህ ሄዷል ሴት ጋም ሲለኝ እንደዚህ ሴት ጋር ነክ እንዴ ያንን ተማምን ባሌን ባምነው በሰዓቱ እኔም የማይሆን ማለት አልወድቅም የማይሆን ቦታ አልወድቅምና በሰዓቱ ሲደውልልኝ እኔም እንትን ያመነታው ነው ልደውል አልደውል አላ ሁሉም ከወንድ ከሚመጣ ከሴት ሲመጣ ከሴት ከሚመጣ ከወንድ ሲመጣ በሚለው በጣም ነው የተቀበልኩት። ከዛ እኔ ነኝ ጥፋተኛ፣ እኔ ነኝ የወደኩት፣ ይቅርታ ብዬ የሚያልኩት እኔ ነኝ። ደስ ይላል። ከዛ በኋላ እስኪ የሱ ጓደኛ ውሸታም ጓደኛ ደውሎልሽ ለማሳመን ወይ ለማዋራት ሞክሮ ያውቃል? የሆነ ጊዜ ላይ ደውሎልኛል አለ አይደለ? የሆነ ያው እንዳየከው አስመሳይ ቀላማጅ ሰው ነውና ከዛ ከነበለኩት። ምክንያቱም ይሄ ህይወትን የሚያጠፋ ሰው እንኳን እሱ ማለት ወንድሜ ሁሉንም የሚለው ሌሎቹንም ለኔ አስፈላጊ ስላልሆነ አሁን ላይ ሁሉንም አጥፍቻለሁ በልክ ያለው በጣም ደስ ይላል። አዎ ይሄን አለ የተግባባውና እንደነገርኩ ቀደም ካቆምኩበት ስቀጥልልህ ሁለታችን ዋናው መግባባታችንና
እና አንድ ነገር መናገር ፈልገው ምንም ነገር ቢፈጠር ትዳር ነው። አሁን አምነበት እስከገባ ድረስ አሁን ከዚህ በላይ ምንም አይፈጠርም። አሁን በእኛ ትዳር መማር ይችላል ማንም ሰው። በዚህ አጋጣሚ የሚያየም ሰው ካለ ማለት እንዲረዳና እንዲቀበለው ፈልገው ነገር ትዳር አሁን ከኛ በላይ የሚፈጠር ነገር የለም። ሰው አብሮ ከመተኛት ውጪ ሚስትም ሆነ ባል ሊያጠፋ ይችላል። ከዛ ሌላ የከፋ ክፋት የለም። መለያየት ነው ቢበዛ አይደል? ይሄና የከፋ ነገር ቢደረግ እንኳን ትዳር ዝም ብሎ የሚፈርስ ነገር አይደለም። እንደገና በዋናኝነት ደግሞ ይህ ሁላ ነገር እንዲፈጠር የሚያደርገው መሀል ላይ እኛ መሀል እንዲፈጠር ያደርገው ሶስተኛ ሰው ነው። ሶስተኛ ሰው በተአምር ወንድም ለምን አይሆንም? አሁን እኔ ጓደኛዬ ነው አይደል? ወንድም ለምን አይሆንም? አያስፈልግም። በተአምር ሶስተኛ ሰው መሀል ላይ ትዳር መሀል ላይ ፍቅረኛሞች መሀል ላይ መግባት አያስፈልግም። መግባት አይደለም ሐሳብ መስጠት ራሱ አያስፈልግም። በቃ ፍቅረኛሞች ባልና ሚስቶች ራሳቸው ናቸው አውርተው መፍታት ያለባቸው ችግራቸው። ችግር ካለ አሁን እንደነገርኩ ነው። በቃ ከኛ የባሰ ክፋት የለማ። አሁን እሷ በማይሆን ነገር ቢሆን ከሌላ ሰው ጋር አለች። በቃ ምን ተፈጠረ? ሶስተኛ ሰው አልገባም አላሽ። ራሳችን ተግባባን፣ ጊዜ ሰጠን፣ ፈታ ነው አይደለ? በቃ እንዲህ ነው የሚያስፈልገው። ትዳር ማለት የሚያስፈልገው እንደዚህ ጊዜ ሰጥቶ እርስ በርስ አውርቶ መፍታት ችግሮችን እንጂ እንደዚህ ተፈጠረ ምናምን ብሎ ለሰው አውርቶ ያ ሰው በመጣ ቁጥር ወደ አንተ ችግር ነው እንጂ ይዞብኝ የሚመጣው መፍትሄ ያመጣል። እውነቱን ስነግርህ አሁን ተጣላን እኔ ጎረቤት ወጥቻው እንደዚህ ጣላን አስታርቁ ምናምን በል እሺ ወይኔ ምና ይሉኛል ለሰዓቱ ማለት ነው። ግን እርስ በርስ ቡና ጠጡ በሚል ሰበብ ይመጡና ፈትፈት ያንተን ትዳር እንደዚህ አድርጎ ባጥቶ ይሄ ባለጌ አረከ ከሷ በማላውን ይሄ ሰው ከሷ የሚቀርብ ከሆነ እንዲያርጎማ ከሱ ጋር እንዳለ እኔ ወርቅ የሆነ ባላጣብስሻለሁ እንዲህ ነው የሚሉ ከማለት ወደ ኋላ ይሉ። ያውን ዘመን ላይ ደግሞ አሁን ላይ ይላሉ። በቃ በእርግጠኝነት ማንም ሰው ያጋጠመው ሰው ሊኖር ይችላል። ማንም ሰው እኔም ብሆን እምለው ነገር ነው። ገባ? አሁን እንደዚህ ማቅጦብኛል ከሱ ጋር ሆኛል። ግን ፍቅርን አስበልጠ በመሃላችሁ ስምምነትን አስበልጠ መግባባትን ወደ ያውኑን ሳይሆን ያውኑን መጋጨታችሁ ምናምን ሳይሆን የወደፊት ትዳርን አስበ ነገሮችን ለማስቀጠል መሞከር። ሶስተኛ ሰው ምንም ቢፈጠር መሃላችሁ አለማስገባት። እግዚአብሔር ደግሞ እግዚአብሔር ይመስገን እኛም አሁን አውርተንበት ተስማምተናል። ልጅ ትዳር የሚባርክ ነገር ነው። በቃ ልጅ ማለት ለትዳር ወሳኝ ለትዳር በቃ እንዴ ለበለ መለያየት ደረጃ ብደርስ እንኳን የሚመልስምን ልጅ ነው የሚይዝ። ከዛ በኋላ በመሃል ያኔ እኮ እንዲህ ልናገረገው ነበር ብለህ ልትለያይ የነበረበትን ጊዜ ታስበውና ይሽ ለዚህ ነበረ ትላለህ። ያልፋል። በቃ ጥሎም ግጭቱም ሁሉም ነገር የተፈጠረው ነገር ያልፋል። በሰዓቱ ጊዜ ይፈጅ ነው። ከጊዜ በኋላ ያልፋል ሁሉም ነገር እና እኛም አሁን እንግዲህ ለመውለድ አስበናል። እግዚአብሔር ከሰጠን ልጅ አስበናል። እና አሁን ማለት የፈለኩት ምን ቢፈጠር በቃ ሰው መሃላችሁ አታስገቡ፣ ራሳችሁ ወርታችሁ ፍቱ። አሁን እኔ ማለት እንፈልገው ማለት እኛ እንዳረግ ነው። ከኛ በላይ ምንም ነገር አይፈጠርም። ወንድም የሚለውን ሰው ቢሆን በቃ ማስገባት የለብንም ውስጥ መሃል ላይ ትዳር መሃል ምንም ነገር መግባት የለበትም። መስማማት መፋቀር ነው ያለብን። መልካም። እሺ፣ በጣም ጥሩ ነገር ነው የነገርከን። ጥሩ ነገር ነው። ብዙ ተመልካቾቻችን ብዙ ወጣቶችን ያስተምራል ብዬ አስባለሁ። በስተመጨረሻም የቀረኝ ነገር አለ ማስተላለፍ የምትፈልጊው ነገር ካለ ነው አንቺ እንድትቻለሽ። እስቲ ሁለታችንም የቀራችሁን ነገር ማመስገን የምትፈልጉት ሰው ካለ ማመስገን ትችላላችሁ። ድሉ ልስጣችሁ። እሺ፣ ቀረን የምንለው እንኳን የለም። ያው ሁሉንም እሱ ብሎታል። ያው እኔም አሁን ላይ ደግሜ የምለው በቃ በትዳር ውስጥም ሆነ አይደለም ትዳር ትልቅ ነው። አስበህ ወስነህበት በቃኝ ብለህ የምትገባበት ነው። በፍቅር ዓለም ውስጥም እያለክ ሶስተኛ ሰው አያስፈልግም። ባይ ይገልሃል እንጂ አነሳም። ሁሉም ሰው አስመሳይ ነው። ገብቶሃል? ማመስገን ካለብኝ ደግሞ እናንተን በጣም ነው ማመሰግናችሁ። እውነት አንተንም ሆነ ከኋላ ከካሜራ ጀርባ ያሉትን ጓደኞችንም ሁሉንም በጣም ነው ማመሰግነው። መልካም። እና ያው ሳልላለፍኩ ትሁቱን ባለኝ በጣም አመሰግነዋለሁ። እውነት ማለት እንደ እናትም እንደ አባትም እንደ ወንድም እንደ ሁሉም ሆኖ አንስቶኝ ዛሬም ደግሞ ጥፋቴን ሸፍኖልኝ አንድ ላይ በመመለሳችን በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። እኔ በዚህ አጋጣሚ አንተን ከልብ አመሰግናለሁ። ከምንም በላይ የሁላ ነገሮች ተወርቶም አሁን እዚህ መጣ ስለተወሩ ነው ወደ መፍትሄው መሄድ ነው። አመሰግናለሁ የሁላ ነገር እንዲፈጠር ስላደረክ። ሚዲያችሁንም በጣም አመሰግናለሁኝ።
ከካሜራማኖቹንም ሁሉንም እዚህ ጋር ያለውን ሰው እንዳለ አመሰግናለሁ። የህግ አባላቱንም አመሰግናለሁ ስለረዳችሁኝ ሁላ ነገር እንዲፈጠር ስላገዛችሁኝ አመሰግናለሁ። በህይወቴ ላይ ትልቅ ነጥብ ያላት ትልቅ ቦታ ያላት ለኔ ባለቤቴን በጣም ወድሻለሁ፣ አመሰግናለሁ። ስለተረዳዳን እዚህ ስለደረሰን ከዚህ በላይ ጊዜ ደግሞ ጨምሮ ያሳየን ፈጣሪንም ማመስገን እፈልጋለሁ። ሁሉን ነገር ብቻ ባጭሩ አመሰግናለሁ እዚህ ስላደረክልኝ ነገር። ደስ ይላል። እንግዲህ እኛም እዚህ ተገናኝታችሁ እንደዚህ ተዋዳችሁ ማግኘታችን ደስ ይላል። እንግዲህ ትዳራችሁንም ፈጣሪ ይባርክላችሁ ነው። ልጅም ወልዳችሁ ደስተኛ እንድትሆኑ እኛም ሙሉ አባላቶቻችንም እንጸልይላችኋለን። ያው እንግዲህ ተመልካቾቻችን እንግዲህ እነዚህ ሁለት ጥንዶችን እንግዲህ አይታችኋቸዋል ብዬ አስባለሁ። ዛሬ እዚህ ተቀምጠው በጣም ደስ በሚል ሁኔታ ነው ቃለ መጠይቅ ያደረግነው። ሁለቱም ተስማምተው ነገሮችን እርስ በርስ ተነጋግረው በራሳቸው ሁሉን ነገር ፈተው እዚህ መጥተው ለእኔ ደስታቸውን አካፍለውኛል። እኛም እንግዲህ በጣም ደስ ብሎናል። ዋናው ነገር የነሱ መመለሳቸው መፋቀራቸው ነው። እንግዲህ እናንተም አቶ አሸናፊ ያለንን ሰምታችኋል ብዬ አስባለሁ። ሶስተኛ ወገን አያስፈልግም። ራሳችሁን ችግራችሁን መፍታት ነው። ሰው የሚላችሁ መስማት የለባችሁም። ችግራችሁን እርስ በርስ ተነጋግራችሁ መፍታት አለባችሁ እላለሁ። የዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።